በስተመጨረሻም እውነቱ ወጣ። ወይዘሮ ማርታም አበጌ እንደመረዘቻት እንዲሁም ደግሞ ዳጣን ከቤት ማስወጣት እንደምትፈልግ ዳጣን ብቻ ሳይሆን ሰላምንም ጭምር ከዛ ቤት ማየት እንደማትፈልግ ሁሉንም ነገር ተደብቃ ሰማሽ። አቶ ደረጀን በበኩሉ ከዚህ በኋላ እንደዚህ አይነት ልጅ የለችም፣ እኔ እኮ የትኛው ጠላት መጥቶ መረዛት ልጅን እያልኩኝ ስጨነቅ ነበረ በማለት እንግዲህ አበጌ በስተመጨረሻ ተዋርዳ ከቤትም ተባራለች ማለት ነው። እጅጉን ደስ የሚያሰኘው ነገር ውሃ አሁን ላይ በጥሩ ደህንነት ትገኛለች። አስጊና አስቸጋሪ ሁኔታ ላይ ገብታ ቢሆንም አሁን ላይ ያለችበት ሁኔታ ግን እጅጉን በጣም ደስ ይላል። እውነት አርነት ያወጣልና ዳጣም አሁን እውነት አርነት አወጥቶላታል ማለት ነው። እጅጉን ደስ የሚያሰኘው ነገር አቶ ደረጀም እንግዲህ በበኩሉ ዳጣን ከራሴ በላይ አምናታለሁ ነበር ያለው። ወይዘሮ ማርታም እጅጉን ደንግጣ ነበረ። ልጆችን አንድ ባንድ ልታሳጣ የመጣሽ መጤናት፣ ስለዚህ ወደ ቤተሰቦቿ መመለስ አለባት በማለት ስትናገር፣ ነገር ግን አቶ ደረጀ አምርሮ ነበረ። ነገር ግን ወይዘሮ ማርታ ምን አውቃት ነው ይህን ያህል ስለሷ በልበ ሙሉነት የምትናገርባት? እኔ የወለድኳቸው ልጆችን አውቃቸዋለሁ በማለት እንግዲህ ካሜራ ቤት ውስጥ አለ ብለን ሁሉንም እናፋጠጣቸዋለን በማለት አቶ ደረጀ ደምድሞ ነበረ። ነገር ግን እውነቱ ሀቁ ወጥቷል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ተወዳጁን ድራማ ዳጣ ክፍል 31ን ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራን የሚሆነው። ታዲያ ተወዳጆቼ ቪዲዮውን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ። ውሃም አሁን ላይ በጥሩ ደህንነት ትገኛለች። ዳጣም እውነታዋ ሀቋ ወጥቶላታል ማለት ነው። እንግዲህ ይህን አበጌ ዳጣን ከቤት ማስወጣት ስለምትፈልግ ብቻ ዳጣና ሰላም ሁለቱ ተመካክረው ሊገሉኝ ነው፣ በህልሜ ስሞት አይቻለሁ፣ ስቀበርም አይቻለሁ በማለት እንግዲህ ለወይዘሮ ማርታ እየተናገረች ነበረ። ወይዘሮ ማርታም ኧረ እባክሽ አንቺ ልጅ ልኖርበት ተይኝ እያለቻት ነበር። ነገር ግን ውሃ ኮካ አገኘው ብላ ነበረ እንግዲህ አንስታ ግጥም አድርጋ የጠጣሽው። እንግዲህ አበጌ ምንድን ነው ያደረገችው? ሆን ብላ ዳጣን ዳጣዬ ኮካ አምጪልኝ በማለት ነበረ ገንዘብ ሰታት ይዛላት እንድትመጣ ፈለገች። አመጣሽላት። በስተመጨረሻም ዳጣን ያመጣችልኝ ብላ ነበረ ለወይዘሮ ማርታ። እንግዲህ ለወይዘሮ ማርታ እውነታውን ልትናገር ነበረ የገባችው። መርዙን ከጨመረች በኋላ በጌል ይሄው ዳጣ ልትገለኝ ነው፣ ምክንያቱም ካላመንሽ ይሄው አሁን እኮ ላይ ይዛልኝ መታለች፣ ነገር ግን መርዝ ጨምራበታለች፣ የሆነ ሽታ አለው ብላ እንግዲህ ለወይዘሮ ማርታ ልትናገር ስትሄድ ነው ውሃ መታገብ ያደረገችው ማለት ነው። ስለዚህ ውሃ እንደዛ ሆና ስትታይም አበጌል በጣም ደንግጣለች። ምክንያቱም እስከዚህ ድረስ ይደርሳል ብላ በፍጹም አላሰበችም ነበረ። እንግዲህ ምን ብላለች ዳጣ? እንደ ቀላልና እንደ ተራ የሚታዩ ነገሮች እንደገናም ደግሞ እንደ እንዝላል የምናያቸው እኔን ለማስወጣት ብለሽ ከባድ ነገር ነው የፈጠርሽው፣ አንቺ ያልሆነ ነገር ነው ያደረግሽ በማለት ነበር አበጌን ስትናገራት የነበረ። ወይዘሮ ማርታም አልተዋጠላትም። ዳጣ ልትሆን ትችላለች፣ ምክንያቱም በህልሜ መጥፎ ነገር አይቻለሁ፣ እኔ አልሰማ ብዬ እንጂ እግዚአብሔር እንኳን በህልሜ ነግሮ የነበረ ከጦቴ አንድ ጦቴ ሲቆረጥ እንዲሁም ደግሞ ወተት ሲፈሳ አይቼ ነበረ፣ እኔ ነኝ ያልነቃው፣ አበጌም ጭምር ህልም አይቻለሁ፣ ጉድጓድ ስገባ ስሞታ አይቻለሁ እያለች እየነገረች ነበረ፣ እኔ ነበር ያልሰማሁት በማለት እንግዲህ አምረራ ነበር ማለት ነው ወይዘሮ ማርታ። ነገር ግን ዳጣና እንዲሁም ደግሞ አበጌል አንቺ ነሽ የመረሻት አንቺ ነሽ በሚባባሉ ሰዓት ናታን በጣም እየተቆጣቸው ነበረ። እናንተ በዚህ ሰዓት እንኳን እንዴት ትጨቃጨቃላችሁ? ምን አይነት ክፉ ናችሁ? በማለት እንግዲህ አበጌልን አንቺ ነሽ የኔ ሚስት መሆን የምትችይው መጀመሪያ ከዚህ አስተሳሰብሽ እና ከዚህ ስራሽ ልትወጪ ይገባል። ምክንያቱም ዳጣ ይህን ነገር እንደማታደርግ አንቺም እኔም ጠንቅቀን እናውቃለን። በተለይ ደግሞ ለውሃ በጣም ነው የምትወዳት ሲላት፣ እሱን እኮ ለውሃ ብላ አይደለም ያመጣችሁ ለእኔ ነው ያመጣችልኝ በማለት እንግዲህ ለናታን እየነገረች ለማሳመን እየሞከረች ነበረ። እንግዲህ አበጌል ምን ብላለች ለእናቷ? አይሽ አይደለ በጣም ነው የምትወድሽ ትይኛለሽ፣ ግን ምን አይነት አስመሳይ እንደሆነሽ አወቅሽ? ኮካውን ለእኔ ነበር ያመጣሽው፣ እኔ ነበር ልትገለኝ የነበረው ስትላት፣ አንቺና ውሃ ምንድን ነው ልዩነታችሁ? ሁለታችሁም እኮ ልጆች ናችሁ። በዛ ላይ ደግሞ ዳጣ ምን ለማግኘት እንደዚህ ታደርጋለች? በጣም ተደናግጦ ነበረ። እጅጉን በጣም ፈርታ ነበር ወይዘሮ ማርታ። እንግዲህ ዳጣ እንደዛ ማለትም ውሃ እንደዛ ተዘረራ ስታያት በቃ ሆነዋን የሳተችው።
ቀጥታ ወደ ሆስፒታል ነበረ ለአቶ ደረጀ የተደውሎለት ሆስፒታል ነበር የወሰዷት ማለት ነው። ከዚያም ከደረሱ በኋላ ከፍተኛ ክትትል ውስጥ ነው የገባችው። እጅግ አስጊ ነበረ። በስተ መጨረሻም እንግዲህ ዳጣ ማለትም ውሃ በሰላም ወጥታለች። እጅጉን ደስ የሚያሰኘው ነገር አቶ ደረጀም እንግዲህ ቆይ እቤቴ ውስጥ ምን አይነት ጠላት ነው ያለ? እኔም አላውቀው ጠላት አለ ወይ በማለት ነበር የጠየቃት ወይዘሮ ማርታን። እኔ ምን እንደሆነ አላውቅም፣ ነገር ግን ተረጋግቼ ማሰብ እፈልጋለሁ፣ እውነታውን ማወቅ እፈልጋለሁ። ምክንያቱም እንደ በፊት ዝም ብዬ ምናምን አልደነፋም፣ ግን እውነቱን ማወቅ እፈልጋለሁ ነበር ያለችው። ስለዚህ እንግዲህ ውሃና እንዲሁም ደግሞ አበጌል አሁን ላይ ፍጥጫ ገጥመዋል። አንቺ ነሽ እኔን ለመግደል ፈልገሽ ናታንን የራስሽ ማድረግ ስለምትፈልጊ አሁን ላይ የመረሽው መርዝ የጨመርሽበት አንቺ ነሽ ስትላት፣ ወይዘሮ ማርታን በበኩሏ ቆይ አበጌል ማለትም ዳጣ ምን ለማግኘት ነው አሁን አንቺ ጋር የምትመርዝሽ ስትላት፣ አይ እሷ እኮ የምትፈልገው ናታንን የራሷ ማድረግ ስለምትፈልግ እኔን መረዘችኝ ብላለች። እንግዲህ አበጌል ማለት ነው። ስለዚህ አቶ ደረጀ በጣም ቀላልና ፋክት የሆነ ነገር ነበር ያሰበው። ወይዘሮ ማርታ ማመን ካልቻለች ምንም ሌላ አማራጭ ስላልነበረ ምን ብሏታል? በቃ ቤታችን ውስጥ ካሜራ አስቀምጠን እንደነበረን እና እንደገና ደግሞ ካሜራውን ከመበርበራችን እና ከማየታችን በፊት እውነታውን ማን እንዳደረገው እንዲነግሩን እንጠይቃቸዋለን። ካልሆነ ደግሞ ቅጣቱ የከፋ እንደሚሆን አስረግጠን እንነግራቸዋለን። ከዛ የደነገጠው ሰው ማን እንደሆነ እናውቃለን። አንቺም እኔም ልጆቹን በትኩረት እንከታተልና እናያቸዋለን በአይነ ቁራኛ ነበር ያለው። ነገር ግን ዳጣና እንግዲህ አበጌል ሳሎን ላይ እየተጨቃጨቁ ነበረ። እንግዲህ ከዛ በፊት ሰላምና እንዲሁም ናታን ዳጣ በጣም እየተጨነቀች እየተጠበበች ሲያዩ፣ ቆይ ምን ሆነሻል? ለምንድን ነው እንደዚህ የምትጨነቂው? አንቺ ቆይ ምን አስጨነቀሽ? ብለው ሲጠይቋት፣ እንዲህ እኔ እኮ ነኝ ኮካውን አምጪልኝ ያለሽ እኔን ነው አመጣውላት። ከዛ ደግሞ ተመርዛለች። ስለዚህ የሆነ ያሰበችው ያቀደችው ነገር ቢኖር ነው ስትል፣ እንግዲህ ሰላምም ቀጥታ አበጌል እንደሆነች ነው ያሰበችው። ምክንያቱም ቤት ውስጥ እኮ ለስላሳ ሁሉ ነገር አለ ሁሉ ነገር አለ። እንዴት ነው አሁን አንቺን አምጪልኝ ልትል ቻለችው? የሆነ ነገር የሆነ የምታውቀው እውነት ስላለ ነው ዳጣን ያለችው እንጂ አበጌ ከመሬት ተነስታ አይደለም። እንግዲህ አበጌ ምን ብላለች? ተኝቻለሁ፣ በባለፈው ክፍል ማለት ተኝቻለሁ፣ በጣም ፈዝዣለሁ፣ ናታንን ማው ልትወስድብኝ ነው። ስለዚህ እንዴት ማርጌ ለእናቴ ውሃ ትጠጣዋለች ምናምን ብላ አላሰበችም ሆነ ለመናገር አበጌል። ነገር ግን ለእናቴ ይሄ መርዝ እንደተጨመረበት ተናግሬ ዳጣንና ሰላምን አባረራቸዋለሁ ብላ ነበር ያሰበችው። ነገር ግን ያላሰበችው እንዲሁም ደግሞ ያልጠበቀችው ነገር ነው የገጠማት አበጌል። እንግዲህ አቶ ደረጀና ወይዘሮ ማርታ በሚነጋገሩበት ሰዓት ዳጣና እንዲሁም ደግሞ አበጌል እየተጨቃጨቁ ስለነበረ ቀጥታ ወደ ሳሎን መታ ስታዳምጥ፣ አንቺ ነው የጨመርሽው፣ አንቺ ሆን ብለሽ እኔን ለመግደል ፈልገሽ ነው አንቺ ነው የጨመርሽው ስትልም አበጌል፣ ዳጣም እንግዲህ እኔን ከዚህ ቤት ለማስወጣት ብለሽ ብዙ ነገር ነው ያጥፋት ያጠፋ ከዚህ በፊት ብዙ ነገር አድርገሽ ይቅር ብዬሻለሁ፣ ደግሞም በጣም ነበረ የምወድሽ፣ አንቺ ግን ማይሆን ነገር ነው ያደረግሽው ስትል እውነታውን እንግዲህ ወይዘሮ ማርታ በጆሮዋ ሰምታለች። እጅጉን በጣም ነው ልቧ የተሰበረው፣ ልቧ ያዘነው። ምክንያቱም ዳጣ ባድ ስለሆነች ምናልባት ዳጣ ልታደርገው ትችላለች፣ ምናልባትም ዳጣ ናታንን የምር ስለምትፈልገው ሊሆን ይችላል ብላ እያሰበች ነበረ። እንግዲህ ከዚህ በፊት አበጌል የሆነ ነገር ስትሞክር የሆነ ነገር ስታቅድና ስታስብ ወይዘሮ ማርታ አበጌል ያላንድ ነገር የሆነ ነገር ሳታይ በፍጹም እንደዚህ አትልም ነበረ የምትለው። ስለዚህ እውነትም አሁን እውነት ሊኖራት ይችላል። እውነት ምን ብላለች? እውነት ይህን ነገርማ አበጌል አታደርግም ስትል በልጆች እንዳትመጣብኝ አለችው ደረጀን። ስለዚህ ዳጣ ልትሆን ትችላለች ስትል በዳጣ እንዳትመጭብኝ አላት። ዳጣን ከራሴ በላይ አምናታለሁ፣ በፍጹም ዳጣ እንደዚህ አታደርግም ነበር ያለ። አሁን ራሷ በራሷ በአንደበቷ ስለሰማሽ እጅጉን በጣም ደስ የሚል ነገር ነው። ዳጣም እውነታውን አንቺ ታውቂያለሽ፣ ነገር ግን መፍራት ይኖርብሻል። እትጌና እንዲሁም ደግሞ ጋሼ ደረጀ ሲሰሙ ምን እንደሚያደርጉሽ አንቺን አያደርገኝ በማለት እንግዲህ ተነስታ ስትሄድ አልቻለችም። በቃ ማርታ አልቻለችም። ስቅስቅ ብላ እያለቀሰች ነበር የገባችው። እንግዲህ ለአቶ ደረጀም እየነገረችው ነበረ ይሄን ያደረገችው ልጃችን አበጌል ናት ስትል፣ ምን ይህም አይሆንም፣ እንዴት ሊሆን ይችላል? በቃ አበደ አቶ ደረጀ። በቃ አልቻለም። በጣም ነው የደነገጠው። ምክንያቱም
እንዴት ልጅ ይሄን ታደርጋለች? እንዴት ቆይ ምን ያህል ክፉ ብትሆን ነው? ቆይ ይችን ልጅ ምን ባረጋት ነው ይሻለኝ? በማለት እንግዲህ አቶ ደረጀ እጅጉን በጣም ስላዘነና ስለተናደደ ከቤት ውጪልኝ ነው ያላት። በዛ ጨለም ውጪልኝ። እንግዲህ ወይዘሮ ማርታም በጣም ግራ ስለተጋባሽ በቃ የዛሬን ተዋትና ነገ እናባራታለን እያለች ነበረ። ነገር ግን አቶ ደረጀ በፍጹም በፍጹም፣ ምክንያቱም እንደዚህ አይነት ጋጠ ወጥ እንደዚህ አይነት ስድ እንደዚህ አይነት ልጅ እንዲኖረኝ በፍጹም ፈልጌ አስቤ አላቅም ነበረ። ቆይ ይህን ያህልን ሙቻለሁ ነው ያለችው እንግዲህ ማርታ። ቆይ እናንተ ይህን ስታስቡ፣ እናንተ ይህን ስታቅዱ፣ ቆይ እኔ የት ሄጃለሁ? ቆይ እኔ ግን ከየትኛው ዓለም የምኖረው ብላለች እንግዲህ በባለፈው ማለት ነው። ቆይ እስከዚህም ድረስ እንግዲህ ምጥን የውሃ ጓደኛ በቃ ትምህርት ቤት ቀርታ እንዲሁም ደግሞ ዳጣን ለማየት ማለትም ውሃን ለማየት ስትመጣ እንዲህ ሰው ከእናንተ አሁን ያንሳል። በስማም እናንተ እኮ ትለያላችሁ ነበር ያለችው። ምክንያቱም ምጥን እንኳን ጓደኛዋን ውሃን ብላ ትምህርት ቤት ቀርታ ምን ብላ አብራ ቁጭ ብላ እያስታመመች ነው ማለት ይቻላል። ሁላ ነው እንግዲህ ማርታ ምን ብላለች? አንቺ እኮ ከትምህርት ቤት ስትደርሽ ራሱ ስትመለሽ ይደርስ ነበረ፣ ለምንድን ነው ያለችው ነበር ያለቻት። እነሱ ህፃኖቹ እንደዚህ በሚያስቡበት ሰዓት አበጌል ግን እንዴት አድርጌ ነው በቃ ዳጣን ከዚህ ቤት ደግሞ እኮ ዳጣ በጣም ነው የምትወዳት። በጣም ምን ብሏል እንግዲህ አቶ ደረጀ ለናታን በቃ የምር ማን ያደረገው ይመስላል የትኛው ጠላት ሲለው፣ አይ መቼም ዳጣ ይህን ልታደርግ አትችልም፣ አበጌልም እንደዚህ አይነት ክፋት እንኳን የለባትም። ነገር ግን ይሄን ነገር እንደ ቀላል አይታው ወደ ከባድ ነገር የሄደባት ይመስለኛል ነበር ያለ ናታን። ናታን ያለው ልክ ነው። አቶ ደረጀም እንዴት አበጌል ምንም ያህል ክፉ ብትሆን ነገር ግን ይሄን ልታደርግ አትችልም ነው ያለ። ስለዚህ ናታንም ምን ብሎታል? ዳጣማ በፍጹም ይሄን አታደርግም እርግጠኛ ነኝ። ምክንያቱም ዳጣ ማለት ሰው የራባት ቤተሰብ የናፈቃት ሰው ናት። በፍጹም እንደዚህ አይነት ነገር አታደርግም ብሎ ነበረ። በእርግጥም አቶ ደረጀ እውነትም ዳጣ ይሄን አታደርግም። ምክንያቱም ዳጣ ብዙ የምታውቃቸው ነገሮች አሉ። ነገር ግን አበጌ ደግሞ በተቃራኒው የማታውቃቸው ብዙ ነገሮች አሉ። ስለዚህ በየትኛውም ሁኔታ ዳጣን ማለትም አበጌልንም ሆነ ውሃን የሚጎዳ ነገር ዳጣ አታደርግም ብሏል ማለት ነው። እንግዲህ ዳጣ እህቶቿ እንደሆኑ ታውቃለች። አበጌል ደግሞ ዳጣ እህቷ እንደሆነች በፍጹም አታውቅም። ይሄን ለማለት ፈልጎ ነው እንግዲህ አቶ ደረጀ ማለት ነው። ቀጣይ እንግዲህ ሊፈጠር የሚችለው ነገር ምንድን ነው ካለን አበጌል መጨረሻዋ የሚሆነው እንግዲህ አቶ ደረጀ በባለፈው ወደ ውጭ እንላካት ብሎ ነበረ። አሁን የአበጌ ስራ የሚሆነው ወደ ውጭ ትላካለች። እንግዲህ ከዚያም ሄዳ ተምራ ትመጣለች የሚል እቅድ አለኝ። እንግዲህ ወይዘሮ ማርታም ዳጣ የአቶ ደረጀን ልጅ እንደሆነች በዚሁ አጋጣሚ ታውቃለች የሚል ግምት አለኝ። እስኪ ቤተሰቦቼ እናንተ የተሰማችሁን ሀሳብ አስተያየታችሁን በከመንት ሴክሽን ላይ ያስቀምጡልኝ። በዚህ ክፍል ምን ተማራችሁ? ከአበጌስ ምን ተማራችሁ? የክፋት ጥግ የክፋት መጨረሻ ውርደት ነው። እውነትን ለመናገር በጣም ውርደት ነው። ዳጣ ደግሞ ሀቅና እውነት ስላላት እውነትም አርነት አውጥቶላታል፣ ሀቋን አውጥቶላታል ማለት ነው። እውነት ቢመሽም ትነጋለች። ለእውነት ታገሉ። ለእውነት ብትሞቱ እንኳን የሚቆጭ ነገር አይደለም ብዬ አምናለሁ። እንግዲህ የአበጌል መጨረሻዋ እንግዲህ ከእናት አባቷ እንዲሁም ደግሞ ከምትወደው ከናታንም ጭምር ተለይታ የምትሄድበት ጊዜ አሁን ደርሷል ማለት ነው። ምክንያቱም አቶ ደረጀ አሁን ላይ እጅጉን በጣም አምርሯል። ከዚህ በኋላ የምታገስበት ጊዜ የለም ብሏል ማለት ነው። ተወዳጆቼ ላይክ፣ ሼር እያደረጋቸው አበረታቱኝ ባይ